ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላትን ንባብ ይሆናል። ዛሬ ከዚህ ጋር አራት የአማርኛ ፊደላቶች አሉ። እነዚህ ደግሞ መነሻ እያደረግን በእያንዳንዳቸው አምስት አምስት ቃላቶችን እንመማራለን ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። እናንተ ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉ። ቀጥታ ወደ ትምህርቱ እንገባለን። እሺ እዚህ ጋር አራት ፊደል ያሏችሁ ሀ፣ ለ፣ መ እና ሳ አሉ። እነዚህ ፊደላቶችን ደግሞ መነሻ አድርገን እንደምታዩዋቸው እዚህ ጋር አምስት አምስት ቃላቶች አሉ። እያንዳንዳቸው እንዴት ተገጣጥመው እንደሚነበቡ በደንብ አድርጌ አሳያችኋለሁ። ቀስ ብዬ እያነበቡ እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቪዲዮውን ትከታተላላችሁ ማለት ነው። እሺ የመጀመሪያው እዚህ ጋር ምን ይላል? ሀ ያ ት ሀያት ሀያት ይላል። እሺ አሁን ሀያት ብለን አሁን ሀያት የሚለው ስም ነው። እንደዚህ ብለን ለመጻፍ ሶስት የአማርኛ ፊደላቶች ያስፈልጋሉ ማለት ነው። ማን ናቸው? የመጀመሪያው ሀ ነች። ከዚያ ያ ምንላት ከቤተሰብ ውስጥ አራተኛ ላይ የምናገኛት ፊደል እና ቀጣይ ደግሞ ት አለች። ት ማለት ከተ ቤተሰብ ውስጥ ስድስተኛ የምናገኛት ፊደል ነች። እነዚህን እንጽፍና ከዚያ በስርዓት ከግራ ጀምረን ወደ ቀኝ እያንዳንዳችሁን እየጠራ ስናነባቸው ምን ይላል? ሀያት የሚል ትርጉም ያለው ቃል ወይም ደግሞ ስም ይሰጠናል ማለት ነው። ሀያት። እሺ ወደ ሁለተኛው ስንመጣ ከዚህ ጋር ሀ ሴ ት ሀሴት ሀሴት። እሺ አሁንም ሀሴት ለማለት እንደምታዩዋቸው ሶስት ፊደላቶች አሉ። ሀ የመጀመሪያ ፊደል፣ ሴ ደግሞ ከሰ ቤተሰብ ውስጥ አምስተኛ ላይ የምናገኛት ፊደል እና ት አሁን እዚህ ጋር ሀያት ስል እንደነገሯቸው ስድስተኛ የተቤተሰብ አለች። አሁንም እነዚህን በስርዓት ስናነባቸው ምን ይላል? ሀሴት ሀሴት ይላል። እሺ ቀጣይ ሀ ሊ ማ ሀሊማ ሀሊማ። እሺ ሀሊማ የሚለውን ለመጻፍም ሶስት ፊደል ተጠቀምነ። ሀ የመጀመሪያ ፊደል እንዳልኳችሁ፣ ሊ ከለቤተሰብ ውስጥ ሶስተኛ ላይ የምናገኛት ፊደል እና ማ ደግሞ ከመቤተሰብ አራተኛ ፊደል አሉ። እነዚህ ስናነባቸው በአንድ ላይ ምን ይላል? ሀሊማ ሀሊማ። እሺ ከዚያ ደግሞ ሀ ም ዛ ሀምዛ ሀምዛ። ሀ የመጀመሪያ፣ ም የመቤተሰብ ስድስተኛ እና ዛ ደግሞ ከዘ ቤተሰብ አራተኛ ፊደል በአንድ ላይ ሀምዛ ይላል። የመጨረሻው ሀ ሰ ን ሀሰን ሀሰን። ሀና ሰ የመጀመሪያ ናቸው። ን ደግሞ የነ ቤተሰብ ስድስተኛ ነች። በአንድ ላይ ሀሰን ይላል። እንግዲህ እነዚህ አምስቱ ፊደላቶች መነሻ ፊደላችን ማነች? ሀ ነች። በሀ እንደነዚህ ያደረግን ሌሎችን ብዙ ቃላቶችን መመስረት ይቻላል። እኔ እንደ መለማመጃ እንዲሆናችሁ እነዚህን አምስቱን ቃላቶች ይዤላችሁ መጥቻለሁ ማለት ነው። አሁን ደግሞ ወደ ሁለተኛ ላይ ያለችው እዚህ ጋር ደግሞ እቺ ለ ነች። አሁን ደግሞ እዚህ ጋር በለ የተመሰረቱ ቃላቶችን እናነባለን። የመጀመሪያው ምን ይላል? ለ ም ለ ም ለምለም ለምለም። እሺ ለምለም ለማለት አራት ፊደል ተጠቅመናል። ለ የመጀመሪያ ፊደል፣ ም የመቤተሰብ ስድስተኛ፣ በድጋሚ ለ የመጀመሪያ፣ ም የመቤተሰብ ስድስተኛ። እነዚህንን ከለ ጀምረን ወደ ም እያንዳንዱን አራቱ ፊደላቶች ጠርተን ስናነበው ምን ይላል? ለምለም ለምለም። እሺ ከዚህ ጋር ደግሞ ለማ ለማ ለማ። ማ ማለት የመቤተሰብ አራተኛ ነች። ለማ። ለበሰ ለበሰ ለበሰ። እነዚህ ሶስቱም የመጀመሪያ ፊደል ለበሰ። ለገሰ ለገሰ ለገሰ። እሺ የመጨረሻው ለቀመ ለቀመ ለቀመ። እነዚህ ደግሞ ለፊደል መነሻ አድርገን የመሰረትናቸው ቃላቶች ናቸው ማለት ነው። ሶስተኛ ደግሞ መ ነው እዚህ ጋር የምናገኛት። ቃሉን ስናነበው እዚህ ጋር መሬት መሬት መሬት። መ የመጀመሪያ፣ ሬ ማለት የረ ቤተሰብ አምስተኛ እና ት የተቤተሰብ ስድስተኛ መሬት። መዝገብ መዝገብ መዝገብ። መ የመጀመሪያ፣ ዝ የዘ ቤተሰብ ስድስተኛ፣ ገ የገ ቤተሰብ መጀመሪያ እና ብ ደግሞ የበ ቤተሰብ ስድስተኛ በአንድ ላይ መዝገብ። መደበኛ መደበኛ መደበኛ። መመሪያ መመሪያ መመሪያ። መ የመጀመሪያ፣ ሁለቱ ተመሳሳይ ናቸው።
ሪ ማለት የረ ቤተሰብ ሶስተኛ እና ያ ደግሞ የቤተሰብ አራተኛ ፊደል አሉ። በአንድ ላይ እነዚህ ስናነባቸው መመሪያ ይላል። መለያ መለያ መለያ። እሺ እነዚህ በመ ፊደል የተመሰረቱ ቃላቶች ናቸው። የመጨረሻዋ ደግሞ ይቺ ሰ ነች። እሺ ከዚህ ጋር ምን ይላል? ሰለጠነ ሰለጠነ ሰለጠነ። እሺ ቀጣይ ሰላም 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 ለማለት ሶስት ፊደሎች አሉ። ሰ የመጀመሪያ ፊደል፣ ላ የለ ቤተሰብ አራተኛ እና ም ደግሞ የመ ቤተሰብ ስድስተኛ ፊደል አሉ። በአንድ ላይ ምን ይላል? ሰላም ሰላም። ሰፈር ሰፈር ሰፈር። ር ማለት የረ ቤተሰብ ስድስተኛ ፊደል ነች። ሰፈር። ሰነድ ሰነድ ሰነድ። ሰና ነ ሁለቱ የመጀመሪያ ናቸው። ድ ደግሞ ስድስተኛ የደ ቤተሰብ በአንድ ላይ ሰነድ ይላል። እሺ የመጨረሻው ሰዓት ሰዓት ሰዓት። ሰ የመጀመሪያ አ የመጀመሪያ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ሰዓት ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን አራቱን ፊደላቶች መነሻ እያደረግን እንዳልኳችሁ ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። ባይ ባይ።